በጣም አንተ ሌላ አይደለም ማንነግራችሁ ነው የመጣሁት ታረጋግጥ የመጣሁት ለማንነግራችሁ ቆይ አሁን ያለው እህቱ ቤት ነው አይደል እህቱ ቤት ያለው አይደል በቃ ዝም ብለን አንተ እንዳትነግረኝ ነው ስምኝ ልሽ አሁን እህቱ ቤት ያለው አይደል ተረጋግጥ ነገራቶች እያበላሽ ምንም እያደረኩኝ አይደለም ምንም እያደረኩ አይደለም ተረጋግሽ ቢያንስ ዞር በለኝ ከዛ ምንም ማውራት አልፈልግም ትሰሚኛለሽ ማውራት አልፈልግም አንተ ማውራት ነው አሁን ምናምን አረጋግጥ ይኸውልሽ አሁን ያለው ሩታ ታረጋጊ ቆይ ስሚኝ አዳምጪኝ እኔና አንቺ እንደዚህ መነጋገር የለብንም ገባሽ አይደል ለሶስት ቀን እህቱ ቤት መሆን ይፈልጋል ስለዚህ ፍቀጂለት እንዴ ለምን ነው የማይቻለው ቤት አለው ሚስት አለው ቤት አለው ቤት ነው ስለዚህ ምን ይሁን ስማኝ አብረን ቆይ ታረጋጋ ልቀቂው ቆይ ዳኒ ቆይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ አብርሽ ትናንትና ማለት ነው ይዘውት ሄደው ነበር። ዛሬ እንግዲህ ሄርሜላን ማነው ሩታ መጣችባቸው። ይኸው አብርሽ ማንም አያስጥላይ ብሎ ዘሎ ሩታን አቀፋት ማለት ነው። ሰማኛ ብራ ይሄው ጀመረ አንተ እሱ ነው በግድ ነው ዳኒ ነው ተፈጥሮ ነው ምንም አላደረኩትም ያመጣሁት እህቱ ቤት ያመጣሁት ምንም ያደረኩት ነገር የለም ምን አግብቶ እህቱ ቤት ቢመጣ ምንድን ነው ችግሩ ምን አንተ ምን አገር ያወጣው ልጅ ምንም አላደረኩትም ስታዩ ምን ይሆን ይመስልሻል ተመልከቱ ምን ሆኗል ዳኒ ያገባኝ በግድ ነው ነበር አይደለም አብርሃም እህት ቤት እንሂድ 100,000 ገብታለች ስለዚህ እሱና ክብር ላተባብለን ነው አይደል የመጣነው ሌላ ጊዜ መደስ ይችል ነበር አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ በፎገር ነው ባንተ ቤት ኧረ እባክህ ሌላ የምታደርገው ነገር ጠፍቶብናል ስሚ ለምንድን ነው እንደዚህ ዞር በጣም እንደጨነቀሽ ለምንድን ነው እንደዚህ በጣም ተጨነቀሽ ምን ልታደርገው እንዳሰብክ ምንም ላደርገው አይደለም አንተ ሁሉ ጥሩ ሰው ምናምን መምሰል አይጠበቅብህም ምን ነው እንደማይተዋወቅ ሰው ለምን ትሞክራለህ ያለሽ መጥፎ ቦታ ይዞ ነው መጣው መጥፎ ቦታ አናገኘሽው እስቲ ያገኘሽው መልሽልኝ እኔ መጥፎ ምንም ማድረግ ስለማትችል ነው ምንም ያላደረኩ ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንንም ጠንቅቆ ያውቀዋል ዳኒ አታስመስል ምንም ማድረግ ካልተቻለ ለምን ቀን እዚህ እንዲቆይ አፍቅጂለት ፍቅጂለት ችግር የለም ፍቅጂለት እህቱ ቤት ነው ሀብሉ ወስደውብኛል ሀብሉ ወስደውብኛል መውጣት ስለነበረበት ለምን መውጣት ለምን መውጣት ስላለበት እሺ ወጣ ምን አገኛችሁ ወጣ ምንም ይሄ ነው የምፈልገው እንዲወጣ እኮ ወጣ ምን አገኛችሁ እንዲወጣ ያሰባችሁት ሀሳብ ጊዜ የምታወሩት ወሬ እኔ በጣም ነገረመኝ ማለት ነው የሌላው ምንም ላይመስለኝ ይችላል የእናንተ ሀሳብ ግን በጣም ነው የሚገርመኝ በዚህ ልክ እንዴት ታስባላችሁ አንቺ እኮ ነሽ እንደዛ እንዲሆን በዚህ ልክ የማይሆን አስተሳሰብ እንዴት ልታስቡ ይፈጠር ያረክሽ አላደረኩኝም ያውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ በሚፈጠረው ነገር አምናችሁ ተማምናችሁ ከነሱ ጋራ አንድ አይነት ሀሳብ ሊኖራችሁ አይገባም ነበር ምንም ላደርጉ አልችልም የልጅ አባት ነው ገባሽ ከሆነ ይሄ ነው የተመቸሽ ምንም እኮ ምን ተፈጠረ ምን አገኛችሁ ይሄ ነው ምንም ያገኛችሁ እናንተ አንቺ ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያርፍ ያደረግሽው አንቺ ነሽ ለምን ሀብሉ እንዲወጣ አልፈለግሽው ምክንያት ምንድን ነው አንቺ ራስሽ ወጣሽ ምን አለ በቃ ይሄ ሰላም ነው ስጦታ እኮ ነው ሲጀመር ሶስት ቀን እዚህ ቆይ በቃ ሀብሉ ወጥቷል አይደል በቃ ለትንሽ ጊዜ እዚህ ቆይ ፍቀጂለት በዚህ ልክ በራስሽ የምትተማመኝ ከሆነ ሩታ ሶስት ቀን እዚህ ቆይ እንዲቆይ ፍቀጂለት አንተ ከኔ እጅ አመጣኸው ቆየ ይሄው ሀብሉን አወጣ ምን ፈጠረ አልቆየም ወዲያውን የመጣሽው ሩታ እሺ አብራን እንደዚህ ልክ እህቱ ጋር አይደል የሚመጣው በዚህ ልክ መንገብገቡ ለምን አስፈለገ ምን አገባሽ አንቺ በደንብ ነው የሚያገባው በደንብ ነው የሚመለከተው አይደለም ቆይ ጀሪ አንድ ጊዜ ሩታ አሁን ሁላችሁም እየሰማችሁ ነው ዳኒ በምን መንገድ እንዳመጣው በመጀመሪያ ደረጃ እኛ አልገባንም ገብቶሻል አይደል በመምጣቱ ግን እኛ ደስተኛ ነን ተረዳሽኝ አይደለም ግን አንቺ አሁን ሀብሉ እኛ ሀብሉ ቴንሽን ስላደረገ ወይ ደግሞ የሰው አመለካከት ሀብል ላይ ስለነበረ ሀብሉን እኛ ማውጣታችን አንደኛ ረፍት ሰጥቶናል ከዛም ባለፈ ደግሞ ሩታና ኤፍሬም በጣም ልታውቁ የሚገባው ነገር አብርሽ እኛ ትናንትና ከምናውቀው አብርሽ ተለይቶብናል
እያንሽ ነው ሩታ መረም እየሰማሽን ከሆነ አብርሽ እኛ ትናንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ና ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋለሽ፣ አንቺ ናት ስትዩ እንዴት እንደዚህ ነበረው የአብርሃም ነው እያልኩሽ ያለው። ያ ነገር ደግሞ ለእኛ ለአይምሯችን ሰላም፣ እኛ ወንድሞቹ ነን አይደለም ቤተሰቦቹ ነን፣ ለእኛ ለአይምሯችን ሰላም ስላልሰጠን ይሄ አንዳንድ ጊዜ ምን አለ መሰላችሁ አንቺ እኮ ነገ ከኛ ጋር አብረሽ መሆን ብትፈልጊ ራሱ ከኛ ጋር ነው የምትቀጥዩ፣ ከኛ ጋር ነው የምትኖር። ስለዛ የአብርሽ ጤንነት ስላስጨነቀ ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን አብርሽ እኛ ልንመለስልን እንፈልጋለን ነው እያልንሽ ያለው እንጂ ከአንቺ ጋር ይለያል አላልንም። እኛ ሩታ ቤተሰቡን ከፈለግሽ ከእሱ ጋር መሆን ከፈለግሽ ምን እንትን አስባለሽ? አብረን ነው አይደል? ቤተሰብ እሱ እኮ ወንድማችን ነው። እሱን ፈልገሽ እኛን ልጠይናችን ማለት። ስለዚህ አንቺ ከቤተሰቡ እንዲለያይ ብቻውን እንዲቀር ቤት ውስጥ እንዲሆን የፈለግሽበት ምክንያት ምንድን ነው? ኦኬ በጣም ጥሩ ጥያቄ ነው የጠየቃችሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ እውነት እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እቺ ልጅ እዚህ ምንም አትሰራም፣ ማስወጣት ነበረባችሁ። የእኛን ህይወት የበጠበጠች የእኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ገባሽ አይደለም? ሲቀጥል ደግሞ እኔ እሱ ከእናንተ ጋር እንዳይገናኝ ምናምን ያለ በጣም ብዙ ጊዜ አግኝታችኋል። አሁን ግን ሰላም ሆነ፣ መረጋጋት ፈለገ፣ እቤቱ መሆን ፈለገ፣ ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ከዛ ባለፈ በጣም እንደዛ እየሆነ ያለው አብርሃም ይሄ አይደለም። ታውቂዋለሽ፣ አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ አይደለም ሩታ እንዲላድርግ ኤፍሬም እንዲላድርግ አብርሃም እንዲህ ነው አይደለም። እሱ ብቻ አይደለም። አሁን አብርሃም ጸጸት ላይ ሲሆንም ሆነ ምንም አውቀዋለሁ። እኔ በጣም ግርምና እንትን እያለኝ ያለው ነገር ምንድን ነው? በመጀመሪያ ደረጃ የናቅሽውን ትዳር ነው ያከበርኩት። ገባሽ አይደለ? ከዛ በኋላ በሰው እጅ ሲያይሽ በደንብ አድርገሽ ነው በስትክክል ዳርሽን መያዝ አልቻልሽም። ከዛ ባለፈ ደግሞ በኋላችሁ ችግር ተፈጠረ፣ በየሰዓቱ እየመጣሽ እኔ ሚና ማድረግ አይጠበቅብሽም። ገባሽ አይደለ? አዲስ ህይወት መጀመር ደግሞ መብት አለው። አንቺ ሞክረሽ አልተሳካልሽም። እናስታውስ እንዲሁ በኋላ መለስ ብለ አዎ በደንብ በጣም ፈሪ ምንም ማፈለጋችሁ ሴቶች ጥቅጥ ሳይሆን ነው የምፈልገው። ሩታ አንዴ ልጠይቅሽ፣ ስሚ ምንም መነጋገር አዳምጪ። እማወራውም የምነጋገረውም ቤተሰባዊነት አለ ብዬ ስለማምን ነው እንጂ እዚች ጋር አንተ ምንም እንድትለኝ ስሚ፣ አንድ ነገር ልንገርሽ። እዚህ ጋር አንቺንም ማውጪው ሄርሜላንም ማውጣት አይመለከተኝም። ገባሽ አይደል? ስለ ፍቅር ስለ ትዳራችሁ ምናምን አይደለም፣ ስለ ደህንነት ነው እዚህ ቆመ። ገባሽ? ከአንቺ ጋር ምን ከሱ ጋር ምን ብቻ አብርሃም ገና እንዲሆን ፈለገ። ይሄ አይደል? ይሄ ነው የምታውቂው አብርሃም? ይሄ ነው አብርሃም። በጣም አንተ ለምን ነው የምትጮኸው? በእናትህ እየጮህክብኝ ያለው በእናትህ። እሺ ይቅርታ አብርሃም። ስሚ በዚህ አድርገሽ ምን ነው የምፈልገው? አንተ እኔ ጤነኛ ነኝ ያበርኩኝ ነበር እንዴ? በቃ አለቃ ታስፈልግ ወደ አታብዛ። እሺ ይቅርታ ጋይስ። አብርሃም አውቆ ነው እኛ ታሟል ብለን እንጨነቃለን፣ ምን እንላለን። አብርሃም እያስመሰለ አውቆ ከሄርሜላ መራቅ ፈልጎ እንጂ አብርሃም አልታመመም። በቃ አርፋችሁ ተቀመጡ። አብርሃም አውቆ እየቀለደ ነው። ሄርሜላ አሳዘንችኝ። እኔ ውድ ችግር የለውም፣ ሁሉም ነገር ያልፋል፣ የማያልፍ ነገር የለም እንጂ አብርሃም በቃ አልታመመም። አውቆ ነው እንዴ እንደዚህ እየተናገረ። ታዲያ እንደዚህ ለምን ማስመሰል ፈለገ እንዴ? አብርሃም ምን አጋዘን ሆንክ? በእውነት በጣም ነው ያናደድከን እንዴ። ለአንተ ነው የተጨነቁት እንዴ። አውቆ ነው ማርያምን፣ አውቆ ነው አብርሃም። ቆይ ዳኒ ተው፣ ቤቱ ነው የሚሄደው። ቤቱ ሄድን ችግር አለ። ኤፍሬም ይሄ ያሉት ነው የራሱ ቤት አለው። አረ ችግር የለውም። ነው ቤት መምጣት ልትከለክለው ነው እና ታዲያ በቃ እዚህ ነው ያለው። አሁን አስፈላጊ ለጊዜው ከእኛ ጋር እንዲሆን እንፈልጋለን። አሁን አስፈላጊ አይደለም። ኤፍሬም ይሄ ነው እንደዚህ ጨለም ብሎ በሚታይ እንዴ? ቢያንስ አንተ የሥጋ ወንድሙ ነህ አይደለ? አብርሃም እንደዚህ ነው የምታውቀው? አብርሃም ምን ሆነ? ሰላም ነኝ እኮ ምን ሆናችሁ? አንድ አይነት መልስ የምትመልሱት ምንም አልሆነም። አይታያችሁ? አቀጥታ ይመጣል። የምታውቀው ይቅርታ ስማኛ፣ ለሶስት ቀን እዚህ ብትሆን ፈቃደኛ ሆነህልን ነበር አይደል? አብርሃም 3 ቀን ትጋሁ ገባ። ከዛ በኋላ ወደ ሚስት ወደ ልጆቹ ትመለሳለህ። ቢያንስ 3 ቀን ብቻ እረፍት አድርግ። እዚህ አብርሃም አስተሬ ልጆቹ አትበል። ወደ ልጅ ልውል ብቻ ነው ልጅ። እሺ ወደ ልጅ ትመለሳለህ። ይቅርታ እሷን ተሳስቶ ነው። በቃ ወደ ልውል ትመለሳለህ። እኔ አሁን ልውል እየጠበቀ ነው። ትመለሳለህ። ይኸው እየሰማች ነው። እሺ አሁን ቆይ ትሄዳለህ። አንቺም ትወስጂዋለሽ። መውሰድ ነው አይደል? ስጦታውን ፈልጋችሁ ውሰዱት። አዎ ሰው ፈልጋ ነው። አሁን እናንተ በቃ ፎከስ አድርጉ።
ያደረጋችሁ ሩታ የሆነ ነገር ምናምን አንቺ ነሽ ሌላ ምንም አይገርምም። አንቺ ነሽ ተደረገ ምንም የተፈጠረ ነገር አንቺ ነሽ እንደዛ ሁሉ ቴንሽኑ እሱ ላይ እንዲሆን አደረግሽ። ቴንሽኑ ነው። እኛ ደግሞ ሰላም ስለነሳን የለም ታረዱ ደግሞ አሁን ደግሞ ትንሽ ደግሞ እዚህ ቢቆይ ፈጽሞ ሰላም ይሆናል ልጅ። አሁን ግን ይዘሽው ለመሄድ ባትሞክሪ ደስ ይለኛል። አሁን እናንተ ከፈለሽ ነይ አንቺ ቤቴ ልዑሌን ይዘሽው ነይ እዚህ ችግር የለውም ይበቃል። ቤቴ ለሁላችሁ ነይ የተወሰነ ጊዜ እዚህ ቋን ቤት እኮ አላቸው ብዙ በጣም ባልና ሚስት ናቸው። አውቃለሁ እንዳላችሁ ቤት መሆን ያለበት አውቃለሁ። ግን አሁን እዚህ ነው የሚሆነው ቤት እንዳላችሁ በጣም የገረመኝ ነገር ምን እንደሆነ ታውቂያለሽ? ሰላም ሆኖ ቤቱን መምረጡ በዚህ ልክ እንደዚህ እንደሚያደርጋችሁ አንድም ቀን አስቤው አላውቅም። በጣም ነው የሚያስገርመው። በጣም ቤቱን መምረጥ እኮ አይደለም የሱ ደህና ነው። አንተ ራስህ ደህና አይደለም። ያማል አብርሃም አንተ ምን ላሳየህ? የድሮ ማንነት ይሄ አይደለም። ምንድን ነው የድሮ ማንነት? የድሮ ማንነት ነው። እኔ ምንም አልሆንኩም፣ ደህና ነኝ። አብርሃም እንደዚህ አይደለም። አንቺ ቅድም ሸውዶ ነው ያመጣኝ ቅድም። አንተ አሁን እሱን ማታለል እኔ በነገር ላይ ስላመንኩ ጥሩ ነገር ለመፍጠር እኔ ግራ ገባኝ። በሷ ታዛዥነት ውስጥ እንዴት አይናገርም? እናንተ ብራችሁ እናንተ ተፈጠሩ ከራስ ከድረስ መረጃ ነው የሚነግራት። ሚስቴ ነች። የፈለኩትን ነገር እናገራለሁ። ልክ ነህ እኮ እናገራለሁ። ልክ ነህ እኮ በግልጽ ነው። ልክ ነህ። ትንሽ ጋይስ የዛሬውስ ያስቃል። በጣም ነው የሚያዝናናው፣ ያስቃል። በቃ የድራማው መጨረሻ እየደረሰ ነው መሰለኝ እና ያስቃል። ኧረ ያስቃል። ሳቁ ማርያምን እንዴ! የዛሬውማ ያስቃል ጭራሽ። አብርሃም እንደዚህ እንዴ! ወዴት እየሄድክ ነው አብርሃም? እንዴ ተቀያይረሃል፣ በጣም ተቀያይረሃል። እየሸወርከን ነው። ዲራማ ነው እውነት ነው አልገባንም። እኛም ራስ እኮ ከእናንተ ጋር ጨለልን። እሱ ነው ማዘዝም ካለበት መወሰንም ካለበት እሱ ነው መወሰን ያለበት። ለምንድን ነው አንቺ መቻል? ለምንድን ነው አንቺ ተረጋጋ? ሮቦት እንደሚያደርግ እየወሰነ ነው ራሱ መሄድ የፈለገው እኮ አብርሃም። ሰማኝ እዚህ ላይ ቆመት እሷም እህት እሱም ወንድም ነው አይደለ? እሱም ወንድም ነው። አንተ የምታውቀው ወንድም ይሄ ነው። ከልጅነት ጀምሮ አብሮ ያደገ ወንድም ይሄ ሲጀምር አማርኛ በነገር ነው የሚገባ። ከአንተ የበለጠ ከስጋ ወንድሙ የበለጠ እኮ ይሄ ልጅ እየተጨነቀ ምንድን የተጨነቀው? ምንድን ነው የተጨነቀው? አብርሃም እንደሚያውቀው ትናንትና እንደሚያውቀው አብርሃም አይደለም። ሰላም የመረጠው ምንድን ነው? ሰላም መጮህ አለበት። ይጩማል። አንተ ራስህ ምን ሆነሃል? አንተ ምክንያት እየነዳህ ነው በፊት የሚኖረው ህይወቱን። አሁን ሰላም መርጧል። አንተ እየነዳህለት ነው የሚኖረው። አንተ ኤፍሬም እንደዚህ አድርግ ብሎ ነው የሚኖረው። ንገረኛ መልስልኝ። ሁላችሁ ትጨንቃላችሁ። ሩታ ቆይ አብርሃም ለሶስት ቀን እዚህ ስምኝ ሩታ ለሶስት ቀን እዚህ አልፈልግም። ገባ ዳኒ? በጣም አስመሳይ ሰው ነው። በቃ እሱ አስመሳይ ነው። ጓደኝነት ምናምን ብዬ አስቤ ነው እንጂ አጠገቤ ድርሽ እንዳትል ማድረግ እንደማያቅተኝ ጠንቅቀህ ታውቀኛለህ። ስነ ስርዓቱን ትይዛታለህ። አሁን የፈለግሽውን ነገር ብትናገሪ እቀበልሻለሁ። ለምን ታውቂያለሽ? እሱ ደህና እስኪሆን ድረስ ገባሽ አይደለ? እኔ ከአንቺ ጋር በመሆኑ ምንም ነገር አይገደኝም። ወይ ከሱ ደህና አድርገኝ ነው ደህና አድርገኝ። ምንድነው አብርሃም ቁጭ ለሶስት ቀን እዚህ ሆነ ከዛ ወደ ቤት ምን የእናንተ ሀሳብ ዳኒ በደንብ ግልጽ ነው። አንተ ከእህቱ ጋር ምናምን ከወንድሙ ጋር ከሆነ ሰላም ማድረግ የምትፈልግ የነበረው እዚች ልጅ ምንም አትሰራ የምችልች ውጪ ከእህቱ ጋር ጊዜ ያሳልፋል። ችግር የለም። እሱ ራሱ ቤት አለ ሊሄድ ነው። እሱ የሚኖረው ከኔ ጋር ነው። ለሶስት ቀን የፈለገበት ከዛ በኋላ አንቺ ጋር ቢፈልግ ካልፈለገ የፈለገው ያድርግ ብቻ ለሶስት ቀን ከኔ ጋር ይሁን። እሱ ለሁላችሁም ያሉ ከኔ ጋር አዳዲስ ርዕስ እያመጣችሁ አዳዲስ ርዕስ ማንሳት አይደለም። አብሎ ንቃችሁ። አሁን ደግሞ ድጋሚ 3 ቀን አላችሁ። 3 ቀን ይቀበጥኛ ጋር ምን ችግር አለ? ምን አይደለም። የፈለጋችሁት ነገር አድርጋችሁታል፣ መጥቷል። ማየት የፈለጋችሁትን ነገር አይታችኋል። ሀብሉ ሞልቋል። ይበቃችኋል። ምንድነው ችግሩ? ቢቀመጥ ይበቃል ወይስ ካንቺ ጋር ይንቀሳቀስ አለበት? ካንቺ ጋር ካልሆነ ይንቀሳቀስ ነው። ጭማ እኮ ተንቀሳቅሶ አያችሁት። ሀብሉን አወለቃችሁ። ሊዜ እሱ ተይ ግን አንቺ ካንቺ ጋር ቤት ውስጥ ካልሆነ አይወጣም። አንቺ አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት አለበት። ወንድ ልጅ አይደል? ራሱ ተንቀሳቅሶ መግባት አለበት። አይደለም በጭራሽ ትልቅ ውሸት እያዋሸሽ ነው አይደለ? በራሱ ተንቀሳቅሶ አያውቅም። እንዲህ ከሆነ ጀምሮ ተንቀሳቅሶ አያውቅም። ተሸክማኝ ነው እንደምትዞረው በለው
እስቲ በራሱ እንዲቀሳቀስ ፍቀድለት። ይሄ ልጅ በራሱ አረጋይስ አብርሃም ዛሬ በቃ እያሳቀን ነው። በቃ ለመሳደብ ለመፍረድም አስቸግሮናል። እግዚአብሔር ተሸክመኝ ነው አለ። አረ ዛሬው ያስቃል። ማርያምን ማርሱ መቤቴን አውቆ ነው አብርሃም አውቆ ነው። ጭራሽ ምንም አልሆነ አውቆ ነው። ጭራሽ ተሸክማኝ ነው እንዴ የምዞረው አላለም። ቤተሰቦቹ ለሱ ተጨንቀው ከቤተሰብ አልፎ ኦዲየንስ ተጨንቆ ጭራሽ በዚህ መልክ ይመልሳል። እውነት እኛ እኮ ታመህ ነው ተቀያየርክ። ፊት እንደዚህ ነበር የምናውቅህ አብርሃም፣ ብቻ እንደዚህ አይደለም ነበረ። ግን አሁን ጭራሽ መልስም ጭራሽ ያስቃል። በፊት ደግሞ አጀማመር ደግሞ እንደ ጅል አድርጎህ መጣ። በቃ የምትናገራቸው ነገር ያስቅ ነበረ። እውነት ታሟል ብለን እኛም አዘን። አሁን ደግሞ ጭራሽ የባሰ ረከው ካቆመ ቆየ። እየተንቀሳቀስኩ አይደል? ተሸክማ ነው ያለችው። እሷ ነገር ነው የምታስተናግዳው። ልክ ነው በለ እንዴ ሰው ለሚስቱ መታዘዝ አይቀበልም። መታዘዝ ሰየው ደስ ይላል። በትክክለኛው መንገድ ሲሆን ነው እንጂ መታዘዝ የሆነ ነገር መሆን ምናምን እኔ አይመለከተኝ። ምርጫዬ ነው። ከዚህ በፊት ብያለሁ። ቪዲዮዎችን ታያለህ። ግን አሁን ባለህበት ሁኔታ አይደለም። ሰው ስራ ሳትሄድ ቀርተህ መኪና ሰው እየነዳለ እቤት ውስጥ እንደ ሴት ልጅ ቁጭ ብለህ አይደለም ነው በቃ ይጠያል። ያ ነው ያልኩ ያለሁት። እንዴ ከስራ እረፍት ማድረግ አልችልም። እሱ ጥሩ ነገር ነው። አብርሃም ነው የምፈልገው እኔ እሱ እኔ እረፍት አግዝ። ከዚህ በፊት እረፍት ማድረግ መብት እኮ ነው። ትችላለህ። እቤት ውስጥ ብቻ አይደለም ከሀገር ወጥተህ የምትፈልግ እረፍት አድርግ። ግን ደህና ሁንልኝ። በቃ እሱ ነው የምፈልገው አይደለ? ሲጀመር ቦዜ ቆየ። እኔ የምለው ሩታ ለምን ልትራጅን አትሞክርም? እኛ እያለን ያለ ነው እንዴ ሩታ በጣም የሆነ ሌላ ውስጥ እየገባች ነው። አንቺ ራስሽ ገብቶሻል። እኛንም እያስጨነቅሽን ነው። እኛ አብርሃም ከኛ ጋር ይሁን። እኛ እዚህ ቤት አሁን እኮ እያሉሽ ነው። እኔ ምን ዋለኝ ታውቂያለሽ አይደል? በቃ ዛሬ ስለ ወንድሜ ጉዳይ አሳስቦኝ ነበር እዚህ የመጣሁት። ተረዳሽኝ አይደለ? ድንገት ዳኒ ይዞት መጥቷል። ከመጣ በኋላ ግን እኛ ደስ ብሎናል። ገብቶሻል። ትንሽ ጊዜ ከኛ ጋር ይሁንና ይመጣል ወደ ቤት ነው ያለሽ። ለምን ይሄንን ለመረዳት አትሞክሪም? አንቺ ሚስት ነሽ፣ እንደ ሚስት ስትሆኚ፣ እሱም ደግሞ ባል ነው፣ እንደ ባል ሲሆን አይሻልም ወይ? አንቺ እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮ ቁጭ እንዲል ትፈልጊያለሽ ወይ እንዴ? አሁን ምናልባት አሁን አንቺ የሆነ ሲመስለኝ የታየሽ ነገር ወይ ደግሞ አንቺ የገባሽ ነገር ትናንትና ያስቸግረሽ ስለነበር፣ ትናንትና ካፊ ዘራ፣ ትናንትና እምቢ ይል ስለነበረ፣ ዛሬ ግን ሁሉ ነገር ስትጠይቂው እሺ ስለሚና ስትይው እሺ ያ ወደ ራሱ የተመለሰ መስሎሻል። ግን አይደለም። ገባሽ? እኛ እሱን እያለን አይደለም። መታዘዙ ለምን ታዘዘሽ አይደለም፣ ይታዘዝሽ። ግን እኛ አብርሽን አተነዋል። የድሮ አብርሃም እንደዚህ አይነት አይደለም። ቢታዘዝም ታዛዥ እንደሆነ እናውቃለን እኮ። ትናንትናም ታዛዥ እንደሆነ ታውቂያለሽ። ግን በእንደዚህ አይነት መልክ አይደለም። ገባሽ? እኛ የተረዳነው ይሄ ነው። ኤፍሬም እንኳን እኮ እያወራን እየተረዳን አይደለም። ገባ? አሁን ሁለታችሁ በራሱ ምን እንዳሰባችሁ ያላቅም። አሁን ሌላ ነገር እንዳስብ ነው እያደረጋችሁ ያላችሁ። ስለዛ በስነ ስርዓት ይህንን ነገር ግልጽ ሆነሽ አንቺ ራስሽ ለእኛ ነፃነቱን ብትሰጪንና ወንድማችን ነው ከኛ ጋር ቢሆን በቃ ምን ችግር አለ? ቆይ እኔ ግራ ይገባል። ቆይ እኔ ራሱ በጣም ጥያቄ እየሆነብኝ ነው። እኔ መጀመሪያ ስጦታ የሰጠሁት ሰዓት ነበር አይደል? እሱስ ማውለቅ ለምን አስፈለገ? መልሽልኝ። ይሄ አዲስ የገዛችሁለት ማን እንደገዛለት እኔ አላውቅም። እኔ ስጦታ ማውለቅ ስለምን አስፈለገ? ሰዓቱ ስላወለቁ መሰለኝ ሰላም ያገኘው። ምን ማለት ነው? አየሽ ነው ደግሞ በዚህ መጣችሁ። ሰላሙን ያገኘው አንደኛ እንደዛ ነው። ሁለተኛ ነገር ደግሞ አንቺ ከህይወታችን ወጥተሻል። ከነ ምናምንሽ ነው መውጣት ያለብሽ። ያን በኋላ ማሳለፍ የሚፈልገው ጊዜውን በሙሉ ከኔ ጋር ነው። ረጅሙን ጊዜ ከኔ ውጪ ብዙ ነገር ሲፈጠር አልፏል። ኦልሬዲ ካሁን በኋላ ግን ከኔ ጋር ነው የሚሆነው። እኔና እሱ እንግዲህ በጣም ጥሩ ጊዜና በደንብ ዛሬ ምን እረፍት ካደረግን በኋላ ከቻለን እንገናኛለን። እሺ ፈልገው ወደው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከእጅህ እያነሳ ከዛ በኋላ እየሰጠሁህ ያሉ ስጦታዎችም ራስህ መክሳት ፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታወልቃለህ፣ አርግ ስትባል ታደርጋለህ። እንደ አንተ አያስፈልገኝም። በቃ አንቺ ስጦታ እንደ በግልጽ አማርኛ ተናገርኩ ያለ አንቺን ስጦታ አንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ ነው አሁን ተንቀሳቀሳ። ሩታም እስከ ዛሬ ድረስ ሩታ የት ነበርሽ አለሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር ስንል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ?
ኦኬ እንደዛ አስተዳድርበት ሳይሆን እሱ የሚያደረገው ነገር ማሰብ ነበረብሽ። ሲቀጥል ደግሞ እኔም ያደረኩትን እሱ ያደረገውን ረስቶ ነው ዛሬ በሰላም እየኖር ነው። ያለፈ ታሪክ ምንም ማስታወስ አያስፈልግም። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበረች። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስታወስ አይጠበቅም። ችግር የለውም። አንዴ ከእሷ ጋር ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል የሚያውቅ ከሆነ ማለት ነው ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው? በጣም በንግግር የምታመሰው ነበር። በትክክል እንደዚህ ህይወት ጀምርሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ደስ መተህ ፎቶዎችን ስታይ ነበር አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔን በስትክክል ባትፈልገኝና ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብን ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገድ ትችል ነበር አይደል? ግን ደግሞ ትዳራችሁን ፈቶ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? ኖ በግድ አይደለም እያልኩ ያለሁት፣ ግን ደግሞ ለእኔ መንገር ባለብህ ካለ እየተናገርክ ያለው አሳማኝ ምክንያት ሰጥተኸኝ ከእኔ መለያየት ትችላለህ። ገባህ አይደለ? ግን ጤነኛ እየሆንክ ጤነኛ አይደለም ወይም ደግሞ ሰላም አይደለም ብዬ እያሰብኩ በፍጹም እንዴት አድርጌ እንድቀበለው ነው የፈለግከው? ሲጀምር ያልገባቸው ነገር ማለት ነው ሩታ፣ እስኪ ቁጭ በል እስኪ ልጅ አይ ቁጭ በል ነው አንቺ ዘይ ለምን ይቀመጣል? እንሄዳለን አይደለም ይነሳል እኮ ቁጭ በል እንዴ። ለምንድን ነው እኔ ምን በሰው ነው እንዴ የምለው? ምን እንዴ ሚስቴ ነች፣ የፈለገችውን ነገር ብታዘኝ ይታዘዛታለሁ። በቃ አዎ እሺ ቁጭ በል። ለምን ቁጭ በል ልንሄድ ነው እኛ። የት ሄዳለህ? ሩታ ካላለች ሻትልም ነው እንዴ አንተ? የት ቆይ አይደለም ቆይ ወዲህ ማለት ምንድነው? ምንም መሰሉት እንትን ደስ አይልም እኮ ምንም አላገርኩም እኮ በቃ አልፈልግም። ምንም ማለት ነው አስጨነቁት መስሏቸው እነሱ መጡ አስጨነቁት። አንቺ ከዛ በፊት ከሩታ ጋር ሁንተኛ ነበር እንዴ? ለምንድን ነው እንዴት ነው ግራ የገባኝ እሱ ነው። ያኔ ለምን አልሆንክም ነው እኔ ጥያቄ። አሁን እንዴ ከዛ ደንግዛ አይደለም ነው ከሷ ጋር የምትሆነው። ስለዚህ ቁጭ ነገር ይወራሽው መልስ ነው ማለት ነው። አላውቅም ለምን እንደተሰደናለ ሩታ አብርሃም ሰማኝ አንድ ቁጭ በልና ተረጋጋ ይወራኝ አሁን ና በግድ ነው እንዴ ለማለት በቃ እኔ ምን አልኩኝ? ደህና ነህ ሰላም ነህ ግን ከኔ ጋር ሁሉ ችግር አለው። የሶስት ቀን እሺ እዚህ ተቀበል። አንተ እንደዚህ ስላስጨነቀው እናንተ ሌላ ሀሳብ ስላነሳቸው አይሆንም። ሌላ ጊዜ ነው በቃ እኮ አንቺ ሌላ ጊዜማ አይገለኩ ከኔ ጋር ይሁን ይሆነ ነገር ስለምን ሰማሽ ነው አሰናቀው ከዚህ በፊት ተጣጣለቅ ብዙ ሳራሳልኩ ይላል። ስለዚህ ዳኒ ሁላችንም እረፍት እንድናገኝ እዚህ ቁጭ በልና ሎሌ ሊመጣ እዚህ ጊዜ አሳልፎ እኔ ከፈለክ ሄደልሃለሁ። ቢያንስ በሶስት ቀን ጋር ተቀመጥ። ይሄ ከባድ ነገር ነው። እሺ አይቀመጥ እህቱ ጋር ነው አይቀመጥ። ዳኒ ስጋው ነው ምንም ያሳስበና ነገር የለም። የለም ችግር አለ ችግር የለውም። ችግር የለውም። ነገሮችን እንደዚህ ሊሆን ይችላል። ስለዚህ አንተ በራስህ መወሰን ትችል ከሆነ ነው ምትወዳት እግዚአብሔር አታስጠንቁ ለሶስት ቀን ሩታ አንቺ ልደቱና አንድ ሀሳቡን እንጃ አንቺ ጋር ነገራችሁ ሀሳቡን እኛ ሀሳቡን እንገራችሁ ሰማኝ አንድ ነገር ልንገርህ። እኛ ከሩታ ጋር በመሆኑ አለም ችግራችን እኔ ከሩታ ጋር የፈለገውን ከልጅ ገምዳው ይመለስ ግን አንድ ወደ ቀልቡ ይመለስ ወደ ማንነቱ ይመለስ። ቀልቡ የሆነ ኮዴት ነው ቀልቡ ይመለሰው ከዚህ በላይ እሺ ቀልቡ ላይ ከሆንክ ማለት ነው። አብርሃም ቅድም ለሶስት ቀን እሺ ብለናል አይደል? አሁን ወጣ ሲመጣ ለምን ሀሳብን ቀይ አላልኩም። እሺ አላልኩም። በግድ እያስገደድከኝ ነበር። እዚህ ትሆናለህ እያልከኝ ነበር እንጂ እኔ እሺ አላልኩም። ማለት ነው እንዴ ይመስላል ነው እሺ እሺ ከህዳሙን አትፈልግም ለሶስት ቀን አልሆነ ይመስላል። ለምንድን ነው ህዳሙ ነው ለሶስት ቀን እረፍት እንድታረግ ነው ካለበት ነገር ላይ ነፃ እኔ መተቀለኩኝ አልኩ። ከሚስቴና ከልጄ ጋር ደስ የሚል ህይወት እየኖርኩኝ ነው። አለቀ በቃ። ለምን ነው ማጥፋቱ? በራሱ ስንቴ ነው በራሱ ነደውለት ምን ይጠቅም እነዳለች በዛ ደንብ አጋጣሚ እኛ የምንፈልገው ሰላማችንን ነው። እናንተ በዚህ ልክ እንደዚህ ልትሆኑም አይደንቀንም። ኦኬ
ለመረጋጋት ሞክሩ። ከእናንተ ጋር መገናኘት እንገናኛለን። ማውራት ባለብን ልክ እናወራለን። ከኛ ህይወት የማያስፈልጉ ሰዎች ግን ፊት ለፊታችን ይዛችሁ አትቅረቡ። አንተን ይጨምራል። ችግር ብቻውን ባይተዋር እንዲሆን ነው የምትፈልጊው? መጀመሪያ ባሌ ይቀድማል። እውነት ለመናገር ባልሽ ቢቀድም ቤተሰብ አለ እንደዚህ አልገፉ አይደለም። ትክክለኛ አብርሃም ጋር ሆኚ እስኪ አንቺ ሴት ከሆንሽ ከትክክለኛው አብርሃም ጋር ሆኚ። በጣም ብዙ ጊዜ ሴት እስከሆንሽ በጣም ሴት ነኝ። ብዙ በጣም ብዙ ሰዎች ሊጥሉኝ እየሞከሩ በርቀት አደድሽ ሴት ነኝ። ከዛ መነጋገር አይጠበቅብን ሆነ የሁላችሁን ታናሽ ብዬ ሁላችሁም አክብሬያችሁ ዝም ያሉት እስካሁን ሌቭም ሆነ ጉዜም ሁለታችሁም እናንተን አክብሬያችሁ ነው እስካሁን ዝም እያላወራሁ። ልጁ ደንዝዛል የሆነ ነገር ትባታ ሰላም እኮ ነው ልጁ። ከዚህ በላይ ምን ይላችሁ? እያሳበዳችሁት ነው። በግድ በደው 3 ቀን እዚህ ቆይተዋል። 3 ቀን እዚህ ቆይተዋል። እነሱን አክብሬ ነው እስካሁን ዝም ያልኩ። ሌላ ችግር ላይፈጠር ከቶ ሰማያለ እንደሱ ምን ልታረጋችሁ? ሰሚ 3 ቀን እዚህ ቆይተዋል። ማንም ሰው ይሁን አንተ ለኔ መታዙ ለምን ልጅ እናንተ መታዙ ዋላ ተፈጥሩበታላችሁ። እሺ ጋይስ አብርሃም ሄደ ጋይስ አብርሃም ሄደ አልሰማም ብሏል። አልሰማም ኤርሜላ በጣም አሳዝነሽኛል። ግን ብዙ ነገር በሱ አይተሻል። አንገሽን ደፍተሻል። ያው እንግዲህ እግዚአብሔር ያለው ነው የሚሆነው። አይዞሽ በርች ጠንክሪ። ደግሞ ሩታ ጋር ደግሞ በደንብ ያዡ በደንብ ያዡ። ልጁ አውቆ እየተጫወተብን ነው። የደንብ ያዡ፣ ፍቅር ስጩ። ያ ምንም አንልሽም። ነገ ደግሞ ተጣልታችሁ እንዳመጡ። ስለዚህ በደንብ ያዡ ሩታ። የአብርሃም መልስ ያስቃል። ማርያምን ያስቃል። አውቆ ነው የተጫወተብን። አብርሃን ዋሽቶናል። ሲጀምር አልታመመም። እኔ አልታመመም። እንደምናየው ከሆነ አልታመመም። እንደዚህ ነው የለበት። እንዴት ነው በዚህ ልክ መድረቅ የሚችለው? እንዴት ነው በዚህ ልክ ደርቆ ገና ነው ማለት የሚችለው? እንዴት ነው አብሮት ያደገ ወንድሙ በዚህ ልክ እናንተ ያያችሁት እኔ ያዩትን ማየት የሚከብደው? እንዴት ነው ከሷ ጋር ተባብሮ በዚህ ልክ ሲጀመር? እኔ አሁን ሲገባኝ የፊልም በራሱ አንዳንዴ ይሄ ምንድን ነው ተሰራ ድግምት ምናምን የምትሉት ነገር እኔ የእውነት እያመንኩ ነው መሰለኝ። የፊልምን በራሱ የምንበት ሳይሆን አለ እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባን አልቻለም። እንዴ ሩታን እኛም እናውቃታለን፣ መጀመሪያም በደንብ እናውቃታለን ሩታን። እንዴ ምን የተለየ ነገር እንዳለ ወይ ደግሞ እሷ ምን የተለየ ነገር እንዳለ በፍጹም ሊገባኝ አልቻለም። እኔ አሁን ምን ካይኖሩ ይበቃ ስለሆነ እኮ አልገባችሁም እናንተ። አሁን ልጁ ሰላም እንዲሆን ነው የሚፈልገው። የፈለገውን ነገር መወሰን ይችላል ብያለሁ። በሄርሜላ ፊት ብያለሁ። እኔ አሁን ሄርሜላ ትሁን ሩታ ትሁን አይደለም ጥያቄ። ልጁ በስነ ስርዓት በህይወቱ ለምን አይኖርም? ለምን ይከለክሉታል? ነው በቃ ለምን ፉዞ አድርገውት ለመቀመጥ ፈለገ? ያ ነው በቃ ጥያቄ። ሁላችንም እኮ አሁን ጊዜ እሱ ነው እያሰብን ያለው። ያ ነው ግን አሁን በካሜራ ፊት ማውራው ነገር የለኝም። ተሰብስበናል አይደለ? የምናወራው ነገር አሁን ይፈልጋሉ። አንድ እንኳን ካሉ ወጣት ሁለት ደግሞ ማድረግ ያለብንን እናደርጋለን። አሁን ግን በዚህ መልኩ ማውራት አልፈልግም። ምናልባት ይሄ የምትመኝ ሳይፈልገኝ ቀጥሎ ይችላል። ግራ ገባኝ። እግዚአብሔር እውነት ከቀልቡ ሆኖ እኔ ሳይፈልገኝ በዚህ መንገድ ከኔ ጋር ለመለያየት እየሞከረም እየመሰለኝ ነው። ከቀልቡ ቢሆን እኮ ይኸውልሽ ያስታውቃል። ከቀልቡ የሆነ ሰው ያስታውቃል። የሚፈልገው ነገር ቀጥታ የሚናገርና የሚጋፈጥ ሰው ነው እንጂ ዙሪያ ጥምጥም የሚሄድ ልጅ አይደለም። የእሷ ለመናገር ዙሪያ ጥምጥም አይሄድም። ቀጥታ አልፈልግሽም ካለ እንዲህ ነው አልፈልግሽም ሊላት ይችላል። ትናንትና ንቅት ብሎ የሚንቀሳቀስ ሰው ነው። ከልጁ ጋር ብዙ ነገር የሚያሳልፍ ሰው ነው። የፈለገውን ነገር የሚናገር ሰው ነው። ገባሽ? እኔም እኮ ይሄን አብርሃም አይደለም የማውቀው። ብዙ ቦታዎች አብረን ሄደናል። ቢያንስ የሰርጉ ጊዜ እንኳን ረጅም ጊዜ አብረን ነበረ። እኔ አውቀዋለሁ በትክክል አብርሃም። ገባሽ? ያ ነገር ነው ጭንቅላቴ ውስጥ የገባው። አሁን ደግሞ የኤፍሬም ራሱ እንደዚህ መሆን ሌላ ጥያቄ ነው የፈጠረብኝ። ለማንኛውም ሁሉንም ማስተካከል እንሞክራለን። ጋይስ እንግዲህ አብርሃም ብዙ ዘመዶቹን አስጨንቋል። ወይ እኔ እንጃ። እኛ ራሱ ግራ ገባን። ያስቀናል፣ አውቆ ነው የሚያስብላል፣ ታሞ የሚያስብላል። ብቻ
ሄርሜላ ደግሞ በጣም አሳዝነሽኛል። ማርያምን ሄርሜላ የምታሳዝነኝ እኔ በቃ እኔ ለዛም አይደለም የማንንም ወገንተኛ አይደለሁም፣ ግን ሄርሜላ በጣም ታሳዝነኛል እንደ ሴት ልጅ ማለት ነው። እና ያን ሁሉ መከራ ተሰቃይታ ተሰድባ ራሷን ዝቅ አድርጋ ይህ አይደለም ነበር ለእሷ የሚገባት፣ ወይም በትክክለኛው መንገድ ቢነግራት እንጂ አንዳንድ ጊዜ እኮ ታሞ ነው ያስብላልም አውቆ ነው የዛሬው ጭራሽ አውቆ ነው እንደ በቃ አልታመመም። የዛሬውስ ዛሬስ እኔ ሲጀምር እንደታመመም መልሱ ምኑ እንዴ ጋይስ እንግዲህ ይህን ይመስላል። ላይክ ሸር ሰብስክራይብ አድርጉኝ እስኪ።